ከዛ መጣና ፍርጥ አደረገላቸው። ማፍርጥ አደረገላቸው የትብብር የመረጃ የምርጫ ኃላፊ የነዚህ የሚናገሩት ሰዎች አንተ ምርጫ ምራልን ብለው የላኩት ሰውዬ ውሸታሞች ብሏቸው መጣ። በደንብ ያዙልኝ። ዛሬ ውሸት ነው። 300 ሰዎች አልተባረረብንም። በማጣራት ሂደቱ አብረን ተስማምተን የወጣ ነው። እኔ ነኝ የምርጫው ኃላፊ፣ ምርጫው እባላለሁ ስሜ። እኔ ምርጫ ኃላፊ ሆነው ሳበቃ እንዲህ አይነት ነገር የለም፣ ቅድመ ሁኔታ አላስቀመጥንም፣ በምርጫው እንቀጥላለን። ማን? ምርጫው ማን ነው? የትብብሩ የምርጫ ኃላፊ ማለት ነው። ማህበረሰብ ኮንፊውዝ እንዳይሆን ነው የምናቀርበው። ነገሩ ምንም አላውቅም ነበር። የምርጫ ዘርፍ ኃላፊ ነው። አዎ የምርጫ ጉዳይ ኃላፊ ነኝ። ላውቅ ይገባኛል። ቢያንስ እንዲህ አይነት ችግሮች አሉ መባል ነበረበት። እኛ በምርጫ ሰላማዊ ትግልን የመረጥነን በምርጫ ብቻ ነው ምንወዳደረው፣ ምናሸንፈው፣ ምንታገለው ብለን የገባ ነው። ስለዚህ መሄድ አለብን ብለን ምንችለውን ሁሉ አድርገን ሄደናል። ጎጃም ሄደናል፣ ጎንደር ሄደናል። ብዙ ሰዎች ነን። ያየነውን ሳናዛባ መመስከር አለብን። ማለት ትናንት ቆላድባ ሄጃለሁ አልኩህ። ለምሳሌ እኔ አጃቢ አልነበረኝም። ቆላድባ 9 ቡድን ስካይላይት እዚህ አዲስ አበባ ባለው ስብሰባ ተደርጎ የእያንዳንዱ ቡድን መሪ ተነስቶ አንብቦታል። ያየውን፣ በአካል ያየውን፣ በግሩፕ ያየውን፣ በሃይማኖት አባቶች በወጣቶች ያየውን ወጥቶ መስክሯል። ሌሎች አብረው የተነሱ አሉ። ስለሚመለከተኝ ውጭ ሆኜ ላጨበጭብ፣ ውጭ ሆኜ እንደሌላ ሰው ምን ማለት ነው ልል አልችልም። ሌሎች ጉዳዮች አሉ። ለምሳሌ የምርጫ ቦርድ 300 ሰዎች ተሰርዘውብናል የተባለው በትብብሩ አልተሰረዘም። 300 ሰው አልተሰረዘም። ምርጫ ቦርድ ያው ተቋም ስለሆነ ነገ ባለቤቶቹ ወጥቶ ሊያስረዱ ስለሚችሉ የሰረዙብን 5 ሰዎች ዲስኳሊፋይድ ናቸው፣ አያሟሉም ተብሎ ነው። ሌላው አዲስ ኮምፓሶች እየሰማችሁ ነው። ምርጫው ይባላል የትብብር የምርጫ ሂደት ኃላፊ ነው። የተቀነሱብን 5 ሰዎች ብቻ ናቸው። እነሱም ዲስኳሊፋይ የተደረጉበት ምክንያት ምን ያሟሉም ተብለው መስፈርቱን አያሟሉም ተብለው 5 በ5 እና በ300 መካከል ያለ ልዩነት ነው። በደንብ እንድትታዘቡ ስለፈለኩ የሚችሉ የሰረዙብን 5 ሰዎች ዲስኳሊፋይድ ናቸው፣ አያሟሉም ተብሎ ነው። ሌላው የራሳችን አድሚን ወደ 20 ሰው በስተት ሰርዞብናል። የራሳችን አድሚን ወደ 20 ሰው ሰርዞብናል። እንዳጋጣሚ የራሳችን አድሚን እንግዲህ አድሚኑን ራሱ ያሰለጠኑለት ምርጫ ቦርዶች ናቸው። በኋላ ይናገራል። የራሳችን አድሚን 20 ሰው ሰርዞብናል። በደምብ ስሙ። ከመካከላችን የአንደኛው ፓርቲ ዘግይቶ ከእናት ፓርቲ ማለት ነው። በትክክል ነው። እኛ ጋር እንደገና ወደ ትብብሩ ሲመለስ ዘግይቶ ስለነበር 10 ቀን ሲቀረው ነው ተመልሶ እነዛ ሰዎች የምርጫ ምዝገባው ሊያልቅ ቀናት በቀሩት 3 ወይም 4 ቀን 10 ቀን አይደለም 3 ወይም 4 ቀን በቀረበት ጊዜ ነው ምርጫ ቦርድ ላይ ጫና አድርገን እንደ ኢህአፓ ካሉ እንደ መኢአድ ካሉ ኃይል ላይ ሰዎች ተቀንሰው ነው የገባው። ያንን ደግሞ ሪሸፍል ለማድረግ ምርጫ ቦርድ ኤክስትራ ማይልስ ሄዷል። የሚችለውን ሁሉ አድርጎልናል። ይሄ እውነት ነው። 300 የሚባለው ነገር ግን ከየት መጣ? እሱን እንግዲህ እንዳልኩህ እንደገና ተመልሰን ስተት ነው ከየት መጣ እንዴት መጣ የሚለውን እኛው ራሳችን መነጋገር አለብን። መግለጫው እንደዚህ አይነት ዲቴል ካለው እናንተ የጋራ ማድረግ አልነበረባችሁ? መጀመሪያ ስብሰባው መግለጫው ከመሰጠቱ በፊት ሚቲንግ ኦፍ ዘ ማይንድስ መኖር ነበር በእኛ መካከል በጉዳዩ ላይ የጋራ ግንዛቤ ሊኖረን ይገባል። የጋራ አቋም ሊኖረን ይገባል። ሚዲያ ካፌ ወጣ አፋፍ ነው። እኛ እንዳደናጋሪ የምንቆጠርበትና ለማፍረስ እንደምንንቀሳቀስ ተደርጎ ወደሚያስገምተን ነገር መሄድ አልነበረብንም። እኛን ያስተባበረን የምርጫ ጉዳይ ነው።
የምርጫ ጉዳይ ነው። ግን በእያንዳንዱ የፖለቲካ ድርጅት አእምሮ ውስጥ ምን እንዳለ ለማወቅ አስቸጋሪ ነው። ስለዚህ አንዱ በፈለገውም ይዞ ሊሄድ ሲል ተው እንጂ ወንድም፣ ተው እንጂ ጓድ፣ ይሄ ትክክል አይደለም ማለት የእያንዳንዳችን ኃላፊነት ነው። መጨረሻው ደግሞ ኮንክሉዥን ላይ አቋማችንን እናጤናለን ይላል። እኛ አላልንም። ስካይላይት ከተሳተፉት አቋማችንን እናጤናለን የሚል መግለጫውን ታስታውሳላችኋል። አላልንም፣ በቀጥታ እንወዳደራለን ነው እያልን ያለ ነው። ይሄ ሰውዬ የምርጫ ኃላፊው ነው። የትብብር የምርጫ ጉዳይ ኃላፊ ነው ወይ? አላባረሩትም እንግዲህ እስካሁን ባለኝ መረጃ። ስለዚህ እናጤናለን የሚባል ነገር ያላልነውን ነው በመግለጫ ያወሩት ነው እያለ ያለው። አሁን ስለ ስካይላይቱ እየነገረን ነው። እሱን ደግሞ ስሙ። ይሄ ትክክል አይደለም ማለት የእያንዳንዳችን ኃላፊነት ነው። መጨረሻው ደግሞ ኮንክሉዥን ላይ አቋማችንን እናጤናለን ይላል። እኛ አላልንም። ስካይላይት ከተሳተፉት የፖለቲካ ፓርቲዎች የግምገማው ቡድን አባላት አንደኛው ነኝ። እንደኔ ያሉ ሌሎች በሌሎች ፓርቲዎች ውስጥ የተሳተፉ ሰዎች አሉ፣ ሕያው ምስክሮች። ቁጭ ብለን ሪፖርት አዳምጠን የሁሉንም የ9ኙን ሪፖርት አዳምጠን ነው የወጣ ነው። አንዳችንም አልተቃወምንም። ያንን ሪፖርት ስንወጣ ለምን እየሰማችሁ ነው? የ9ኙንም ቡድኖች ሪፖርት ሰምተናል። ስንሰማ አንዳችንም ልዩነት አላነሳንም። ፋክት ቼክ ነው እያደረግን ያለን። በአንድ ድርጅት ወይም በአንድ ንቅናቄ በአንድ ትብብር ውስጥ ያሉ ዋና ኃላፊነት የወሰደ የምርጫ ኃላፊው ግን ይሄ ሰውዬ የሚናገረው ነገር ነው። ታወማለን እዛ ላይ እውነት ነው ብለን አጨብጭበን የወጣንበትን ውጭ ወተን ለምን እንደዛ እንላለን? ስተት ከሆነ ስተቱን እዛውም መጋፈጥ ነበረብን። በየፓርቲያችንም አምጥተን በትብብርም አምጥተን ልንነጋገርበት ይገባ ነበር። በተሳተፋችሁበት የጋራ ባረጋችሁት ፓርቲዎች አንድ ላይ ሆናችሁ ማለት ነው። አዎ ተመልሶ ተቃራኒ ነገር ማምጣት ሌሎች ነገሮችንም ጨምሮ ምርጫ ተሳትፎን ጥያቄ ውስጥ ማስገባት ይጠቅማል ለትብብር? እኔ በማውቀው መጠን በምንም መንገድ ትብብር ከምርጫው አይወጣም። እንውጣ ቢባል እኛ ተበታትነን ነው የሚወጣው። አንድ ሆነን ከምርጫው አንወጣም፣ እርግጠኛ ነኝ። መግለጫው ላይ አንድ ሌላ ትልቅ ጉዳይ ተደርጎ ሲወራ የነበር የሀረሪ ጉዳይ ነው። አይታችሁታል በጋራ? አዎ 1 2 3 ቀን አጫጩ ሆናል ማለት ገርሞን ስላላወቅን ነው። እነሱ ሰው ተኩ። የሀረሪ ክልል በህገ መንግስታቸው የክልል ፓርቲ የክልል ምክር ቤት አባል የሚሆነው እዛ መወለድ አለበት ይላል። እዛ ካልተወለደ መወዳደር አይችልም ይላል። ይሄ የክልል የሚባል ነገር ያለበት ጣጣ ስለሆነ ያንን የክልል ህገ መንግስት እኛ ልንሽረው አንችልም። በዚህ ሁኔታ ያለን አማራጭ ምንድን ነው? እንደምንም እዛ አካባቢ ያሉ አባላቶቻችን እዛ የተወለዱትን እንደምንም ብለን መተካት ነው። ተክተናል፣ ስም ሰጥተናል። ከቅንጅት በአንድ ወቅት ኢንጂነር ኃይሉ ሻውል ያንቀሳቅሱት በነበረበት ጊዜ ከነበረው የሚዲያ ትንሽ ሞቅ ያለ እንቅስቃሴ ይሄኛው ደግሞ ሰፋ ያለ እንቅስቃሴ ተፈጥሯል። አክቲቭ ነበርኩ እኔ በዛኛው እንቅስቃሴ በቅንጅቱ እና እዚህ ላይ በእውነት አንደኛ ስለ እውነት እንመስክር። የምርጫ ቦርድ ኃላፊዎች ኑ ተመልከቱ። እንግዲህ ከምርጫ ቦርድ ጋር ያላቸውን ግንኙነት ባይዘዌ እነዛም አልካዱም። እናመሰግናለን የሚል መግለጫቸው ላለ እንግዲህ አንድ ተቋም ማቋቋም ነው፣ እምነት ያለው ተቋም ማቋቋም ነው። እነዛም ቢሆን ስለ ምርጫ ቦርድ በመግለጫቸው ላይ እናመሰግናለን ብለዋል። ባይዘዌ ምርጫ ቦርድን ይሄም ሰው የምርጫ ኃላፊያቸው ምርጫው ነው ስሙ። ምርጫ ቦርድን እንዴት እንደሚገልጸው ስሙት፣ በደንብ ስሙ፣ ታዘቡ። ከዚህ ሰው ስጡን፣ በዚህ ተከራከሩ፣ እዚህ ቦታ ከሌንስ ስደዱ። እኛ እስኪ ደክመን ድረስ በየጣቢያው እየተጋበዝን ተከራክረናል። በተለይ ትብብር እንዳውም ምርጫ ቦርድ በሌሎች ፓርቲዎች ይታማል። ለነሱ ይህን ያህል ሰፊ አየር ጊዜ እየሰጣችሁ ለነሱ ይህን ሁሉ ቦታ እየሰጣችሁ እየተባለን ሁሉን ሰማ ነበር። ያነሰ ጊዜ በፍጹም በጣም ጥሩ የሆነ እንቅስቃሴ ነው የነበረው ከምርጫ ቦርድ ጋር በጣም ጥሩ። ምርጫ ቦርድ ለተቃዋሚ የፖለቲካ ፓርቲዎች ይሄንን የምርጫ ጉዳይ እንድናሳካ እንድንሰራ አድሚን አሰልጥኖልናል፣ አድሚኒስትሬተሮችን አሰልጥኖልናል።
ስራውን ለመስሪያ ላፕታፕ ለእያንዳንዱ ፓርቲ ሰጥቷል። እውነቱ መነገር አለበት፣ ሐቁ መነገር አለበት። እውነት ነው። በተለይ ደግሞ ከኛ ጋር አክሰሲቢሊቲው ብትፈልግ ወይዘሮ ሜላትን ብትፈልግ ምክትሏን አቶ ተስፋዬን ለማግኘት እኔ ደውዬ አጥቻቸው አላውቅም። ፋክት ቼክ ማለት ነው። ቴንክ ዩ። እስቲ በደንብ አሁን ውጡና ተሳስቷል በሉ እስቲ። የምርጫ ጉዳይ ኃላፊያቸው ነው። ምርጫው ነው ስሙ። በአጋጣሚ ስማው ምርጫ ነው። ዋሽንግተን ዲሲ እንደነበረ ነግሬያቸዋለሁ። ሬዲዮ ጣቢያም ነበረው ዲሲ ላይ። የዲሲ ፖለቲካ ላይ አክቲቭ ነበረ። ድጋሚ እየነገርኳችሁ ስለሆነ እነዚሁ ሰዎች ትብብሮቹ ከጊዮን አማራ የሚባለው ነው ሄደው ተስማምተው የምርጫ ጉዳይ ኃላፊ አድርገውታል። እንዴት ድርጅትም እኮ እንዴት ድርጅት አክት ያደርጋል እኮ ራሳቸው የማያውቁ አንድ የሆነ አካል የምርጫ ኃላፊ ካረከው በምርጫ ኃላፊው በኩል ነው የሚወጣው መግለጫ የሚወጣው የተለያየ ነገር የሚደረገው። ግን በቃ ምንም የድርጅት ኮንሴፕት እንኳን የላቸው። ይሄ ሰው ወጥቶ ምንድን ነው እያለ 1 2 3 እያለ እየነገረን ያለው ምን ነው? እኔ የምርጫ ጉዳይ ኃላፊ ሆኜ ሳበቃ የሰጡትን መግለጫ አላቀውም። ድርጅት ብቻ አይደለም ጊዮን ምናምን ብቻ ሳይሆን የትብብሩ የምርጫ ጉዳይ ኃላፊ እነዛ ሰዎች ሄደው የሚሰጡትን መግለጫ አያቀውም፣ ይዘቱንም አያቀውም። አስቀድመን እንኳን በእኛ በኩል አልተነጋገርንበትም። አሁን ይሄ ትብብር ነው? ይሄ መቀናጆ ነው? እንዲህ አይነት መቀናጆ አይታችሁ ሰምታችሁ ታውቃላችሁ? ለፐብሊክ ለሚሰጥ መግለጫ የሆኑ ሰዎች ብቻ ተደብቀው ይዘውት የሚሄዱት መግለጫ አለ? እንደዚህ አይነት መቀናጆ እኔ ካለ ንገሩኝ። አዲስ ነው ለኔ። ትብብር ካልክ መቀናጆ ካልክ በምታወጣቸው መግለጫውም ላይ አብረህ ቁጭ ብለህ ነው የምትነጋገረው። ስለዚህ አላቃቸውም ማለት ነው። አላቃቸውም። የእያንዳንዱ አጣሪ ቡድን ሪፖርት በስካይላይት ሆቴል በዝርዝር አይተናል፣ ምስክርነት ሰጥተናል። እነሱ ዛስ ሌላ ነው የሚያወሩት። በትብብሩ 300 ሰው ተዘረዘ የተባለው ውሸት ነው። 300 ሰው አልተሰረዘብንም። ምርጫ ቦርድ 5 ሰው ብቻ ዲስኳሊፋይ አድርጎብናል። 5 ሰው የራሳችን አድሚን ደግሞ 20 ሰው የራሳቸው እንግዲህ ምርጫ ቦርድ ያሰለጠነላቸው ማለት። ትብብሩ አቋማችን እናጤናለን ያለው እንዲህ አይነት መግለጫ የለንም። በምንም መንገድ ትብብሩ ከምርጫው አይወጣም። እንውጣ ቢባል እንኳን እኛ ተበታትነን ነው የምንወጣው። አንድ ሆነን ከምርጫው አንወጣም። የምርጫ ቦርድ ኃላፊዎች ከፍተኛ ትብብር አድርገውልናል። ከምርጫ ቦርድ ጋር በጣም ጥሩ ግንኙነት ነው ያለን። አድሚናችን አሰልጥኖልናል፣ ላፕቶፕ ሰጥቶናል። ሰብሳቢዋን፣ ምክትል ሰብሳቢውን ባፈለገን ጊዜ ደውለን እናገኛቸዋለን። እሺ ምንድን አሁን እዚህ ላይ እስቲ ወጥተው ምላሽ ለምርጫው ብለው ምላሽ ይስጡዋል። ይስጡ ምላሽ። አንድ ላይ የሚቀመጡት ለምርጫው ለትብብሩ የምርጫ ኃላፊ የሰጠው ነገር የተሳሳተ ነው ብለው ይውጡና ይናገሩ። እኛ እዚህ ፋክቱን አውጥተን እውነቱን አውጥተን እናሳያለን። ፍርዱን እናንተ ውሰዱ። ከዛ ደግሞ በጣም አስቂኙ በዲያስፖራ የሚገኝ የኢህአፓይ ድጋፍ ኮሚቴ አለ። እሱም መግለጫ ወጥቷል። ከዛ በፊት አይ ቲንክ ብልጽግናዎች የሰጡት ምላሽ አለ። ብልጽግናዎች የሰጡት ምላሽ ፌር ሆኖ አይቼዋለሁ። እኔ ብልጽግና ስለምደግፍ ስላልመደግፍ አይደለም።
ከዚህ በፊት የሌላ አሰራር ምርጫ ብልጽግና መጠቀሙን አይቻለው። ትንሽ ብትሰሙት የብልጽግናም ሰው የሰጡትን ምላሽ ጥሩ ይመስለኛል። በእያንዳንዱ ወረዳ የጋራ ኮሚቴ ተቋቁሟል። በእያንዳንዱ የምርጫ ወረዳ ማለት ነው። ይሄ የብልጽግና ምላሽ ነው። ምን ማለት ነው? ምርጫ የሚካሄድባቸው ቦታዎች ላይ ከተቃዋሚ ፓርቲ ከሚወዳደሩትም ከገዢው ፓርቲም ከምርጫ ቦርድም የጋራ ኮሚቴ ተቋቁሟል ማለት ነው። ይሄ እኔ መጀመሪያ ምክረ ሀሳብ ያቀረብኩት ነው። ታስታውሱ ከሆነ እነሱም እንዳቅጣጫ ተከትለውት ሊሆን ይችላል። ምርጫ ቦርድ ማለት ነው የምታደርገው እሱ ነው። አሁን ወረዳ 24 የሚወዳደር ከሆነ ኮልፌ ቀራኒዮ ከኔ ጋር የሚወዳደረው እጩዎች ኮሚቴ ይሆናሉ፣ ፓርቲዎቹ ኮሚቴ ይሆናሉ፣ ምርጫ አስፈጻሚ ኮሚቴ ይሆናል። በጋራ እንሰበሰብና በሁለት ቀን አንድ ቀን ያጋጠሙ ችግሮችን እኔም አቀርባለሁ፣ ሌሎቹም ያቀርባሉ። እዛው መፍትሄ እናስቀምጣለን። ከኛ መፍትሄ በላይ አቅም በላይ ከሆነ ለዞኑ እንልካለን። ዞኑ ከበላይ ከሆነ ለክልሉ ይልካል። ክልሉ ከላይ ከሆነ ለፌዴራሉ ይልካል። ይሄ ነው አሰራሩ። ይሄንን አሰራር አንደኛ የምትዘረጋው ሲስተም ነው። የምትዘረጋው ሲስተም ነው ቼክ የምታደርገው። ይሄ ሲስተም ተዘርግቷል አልተዘረጋም ነው ጥያቄው። እኔ በምርጫ ተሳትፌ ያውቀዋለሁ፣ መርቼ ያውቀዋለሁ፣ በደንብ ነው የማውቀው። ባይዘዌ ዝም ብሎ ተራ ማወቅም አይደለም። 3 ምርጫ የመራው ሰው ነኝ። ዝም ብላችሁ እንዳታጣጥሉ። በወጣትነት እድሜ የምርጫ ስራ 24 ሰዓት ኢንጌጅ የሆንኩበት ስራ ነው። የቱ ጋር ክፍተት እንዳለ የቱ ጋር ምን እንዳለ ይገባኛል። ከባዶ ተነስቼ አይደለም፣ እንደ አንዳንዶቹ ቲዮሪ አይደለም። አሁን ሲስተም ተዘርግቷል አልተዘረጋም? ተዘርግቷል። ምን አይነት ሲስተም? ምርጫ የሚካሄድባቸው ወረዳዎች ላይ የወረዳው ኮሚቴ ተቋቁሟል። ታዲያ ከዚህ በላይ ምንድነው የምታደርገው? ብልጽግና ቢሆን ሌላ ፓርቲ ቢሆን ምንድነው ከዚህ በላይ እስቲ ምንድነው ልታደርግ የምትችለው? ይሄን እናደርጋለሁ በሉና ተነጋገሩ። ያ ነገርም ጥሩ ነገር ነው። ነገ ከነገ ወዲያ የሚጠቅም ነው። ዘንድሮ በሚካሄደው 7ኛ ጠቅላላ ምርጫ የተለያዩ የፖለቲካ ፓርቲዎች እየተሳተፉ ይገኛሉ። ከፓርቲዎቹ አንዱ የሆነው ትብብር ለኢትዮጵያ አንድነት በምርጫ ሂደት ውስጥ ከእጩ ምዝገባ ጀምሮ አጋጥሞኛል ያላቸውን ችግሮች አቅርቧል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ምርጫ ክልል የትብብራችንን እጩ የክልሉ የብልጽግና ካድሬ በቦታው ማለት ነው የአዲስ አበባ ፖሊስና ደህንነቶች በመተባበር ከእጩነት እንዲለቅ ወይም ምርጫ ክልል እንዲቀይር ለዚያም የስልጣን ዳረጎት እንደሚሰጧቸው በማግባባት ያን ካልፈጸሙ በህይወት መወራረድ እንደሆነ ዛቻ ተፈጽሞባቸዋል። ትብብር ለኢትዮጵያ አንድነት በምርጫ ሂደት አጋጥሞኛል ያላቸውን ችግሮች በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አቶ መለሰ አለሙ ትብብሩን ጨምሮ የተለያዩ የፖለቲካ ፓርቲዎች በምርጫ ሂደት ውስጥ እየገጠማቸው ያለውን ችግር ለመቅረፍ ሁሉም ፓርቲዎችን በተመለከተ የፖለቲካ ፓርቲዎች የጋራ ምክር ቤት በኩል አቤቱታውን ለመፍታት እየተሰራ እንዳለ አንስተዋል። በአገሪቱ ባሉ በርካታ ኦልሞስት ከ80% በላይ ዞኖች እና ከተማ አስተዳደሮች ላይ የፖለቲካ ፓርቲዎች የጋራ ምክር ቤት ተደራጅቷል። እንደዚሁም በዚሁ ደረጃ የወረዳ ወይም ደግሞ ወደ ምርጫ ክልል የቀረቡ የጋራ ምክር ቤቶች ተደራጅተዋል። በእነዚህ የጋራ ምክር ቤቶች የፖለቲካ ፓርቲዎች እየተሳተፉ ናቸው። ይሄ የሚያሳየው በምርጫ ዴሞክራሲም የፖለቲካ ፓርቲዎች ተሳትፎ እጅግ በጣም ይላቅ ነው። በዚህ ሂደት የሚያጋጥማቸውን ችግሮች በነፃነት ያቀርባሉ፣ በማስረጃ ያቀርባሉ። በነፃነት አቅርበው በማስረጃ አቅርበው እንዲፈቱ ማድረግ ችለዋል ማለት ነው። ለዚህ ደግሞ ገዢ ፓርቲም የዚሁ አካል ሆኖ ይሄ እንዲፈታላቸው የፖለቲካ ምህዳሩ እንዲሰፋላቸው በማድረግ በኩል የበኩሉን ድርሻ በዚሁ ምክር ቤቶች በመሳተፍ ዋና አስፈጻሚ ሆኖ እየሰራ እንዳለ ማለት አንዳንድ ጊዜ እኔም የዛ ምክር ቤት አባል ስለሆንኩ ጉዳይ ፈጻሚ እስክመስል ድረስ የፖለቲካ ፓርቲዎችን ጉዳይ አብዛኛውን ጊዜ የሚወስደው እነሱ የሚያጋጥማቸውን ችግሮች እየፈቱ መሄድና ከነሱ ጋራ ውይይት እያደረጉ አስቻይ የምህዳር እንዲፈጠር ማድረግ ነው። አሉ የሚባሉ ችግሮችን በማስረጃ እስከመጣ ድረስ ያንን ማስረጃ እስካገኘን ድረስ
የትኛውም አካል ይሁን የትኛው ያ እንዲፈታ እያደረጉ ናቸው። የምርጫው ሂደት እንግዲህ ሲስተም ነው። በጣም ግልጽ ነው። ሲስተም ሲባል የሚበላ የሚጠጣ አይደለም። ሲስተም ስርዓት ማለት ነው። ሲስተም በእያንዳንዱ ምርጫ ክልል የጋራ ኮሚቴ አቋቁመናል። ያ የጋራ ኮሚቴ ችግሮቹን በጋራ ያያል። ይሄ ሲስተም ነገም መቀጠል አለበት። ለ8ኛውም ለ9ኛውም ለ10ኛውም ማለት ነው። ስለዚህ መለኪያችንን ከስርዓት ጋር ማስተሳሰር ያስፈልጋል። እዚህ ውስጥ አፕ ኤንድ ዳውን የለም ችግር የለም ያለው ኢዜማ ማት መግለጫ እያወጣ ይቻላል። ኢዜማዎችም ይሄ አጋጠመን የሚል ማት ካድሬው በሲስተም ካልያስከው የገዢ ፓርቲ አባላት በሲስተም ካልያስካቸው በተጠያቂነት ካልያስካቸው ለራሳቸው ሲሉ ያጠፋሉ። እንዳትሳሳቱ። ፖስተር ሊያስቀድዱ ይችላሉ። የሚያስቀድዱ ይዘናቸዋል። እኔ በነበርኩ ጋት ወረዳ 17 ወይ ወረዳ 18 ላይ የኛ ልጆች ፖስተር የቀደዱ ሰዎች ይዘናቸው ለምርጫ ቦርድ ለህግ አሳልፈን ሰጥተናል። የሉም እያልኩ አይደለም። ፖስተር የሚቀዱ የሚያደናቅፉ፣ የሚያሳድዱ፣ የሚያስፈራሩ የሉም እያልኩ። እሱን ግን የምትዘጋው በሲስተም ነው። ሲስተሙ ደግሞ ራሱ ይሄ ቅሬታ አቅራቢው አብሮ ሲሳተፍበት ነው። ስለዚህ ቅድም የነገረን ምርጫው እኔ የኮሚቴው አባል ነኝ። 9ኙም ቡድኖች ቅሬታ ሲያቀርቡ አብሬ ነበርኩ። ተስማምቼ ነው የወጣሁት። የተሰረዘብን 300 አይደለም። 5 ሰው ዲስኳሊፋይ ሆኖ ነው። 20 ሰው በራሳችን አድሚን ስህተት ነው። የት ነው የመጣው ይሄ 300? ምን ይደረግ ታዲያ? ምንድነው የምትሉት? አሁን ፍርድ ለእናንተ ነው የምሰጠው። በመጨረሻ እዚህ ውጭ ያለ የዲያስፖራ የኢህአፓ ድጋፍ ኮሚቴ አሉ። ያረጁ አሉ። በቃ ምንም ፖለቲካ በኋላ ችግሩን ነግራቸዋለሁ። ማጠቃለያ ላይ ዲያስፖራው እኔ ዝም ብሎ አይደል እነዚህ የኢህአፓ የጎፈሉትም ልጆች ከባዶ አይደለም ባይዘው እዚህ ያለው በቃ ያረጀው ያፈጀው ሰው የሚያሳድርባቸው ፕሬሸር ነው ትልቁ ችግር። ዛሬ የኢህአፓ ድጋፍ ኮሚቴ ብሎ ዲያስፖራ የሚገኘው አሜሪካን ሀገር አውሮፓ የሚገኘው መግለጫ ወጥቷል እና መግለጫው የሚለው ከምርጫው ራሳችሁን ለቃችሁ ውጡ። እሱ አሜሪካ ተቀምጠው ያስፈራራሉ ለቃችሁ ውጡ እያሉ ማለት ያሉም እኮ አብዛኞቹ እኮ በአቬሬጅ ከ70 ዓመት በላይ ናቸው። በነገራችን ላይ በዛ ዙሪያ አራውንድ ዛት እኔ እድሜ መለኪያ እያረኩ አይደለም። እነዚህን ወጣቶች የሚነዷቸው እዚህ ያረጀ ያፈጀው ነው። በአመለካከት ያረጀ፣ በአስተሳሰብ ያረጁ እድሜ ልካቸውን በቃ አሁን እንደው የትላንትና ኢህአፓ ዛሬ ካለው እዛ ልጆች ጋር ምንም ያገናኘው ነገር አለ? ለዚህ ነው መቀናጆ ፊጋ በሬና አሮጌ በሬ ነው ያልኳችሁ። ለዛ መቀናጆ እዚህም ዛሬ ወጥተው ዲያስፖራ የሚገኘው የኢህአፓ ድጋፍ ኮሚቴ ደንግጠናል፣ በአስቸኳይ ከምርጫ ውጡ ምናምን እያለ መግለጫ ይሰጣል። አኳያ እነዚህ ልጆች ከ6 ወር በፊት ትንተናና ጥናት ያደርጋሉ። በኢትዮጵያ አስቻይ የምርጫ ሁኔታ አለ ወይ የሚል ይሄ ሳይንሳዊ የሆነ ጥናት ነው። ድጋፍ ተደርጎላቸውም በራሳቸውም ጥናቱን ሲጨርሱ አስቻይ ሁኔታ እንደሌለ ይገነዘባሉ። ከ6 ወር በፊት 11ኛ ጉባኤ በሚያደርጉበት ጊዜ በጉባኤው ወቅት ነፃና ርቱዕ የሆነ ምርጫ በኢትዮጵያ ሊካሄድ አይችልም የአገዛዝ እስካለ ድረስ የሚል ግንዛቤ ነበር። ያንን የሚያጸና አቋም ነው የሆነው። ከዛም ተመልሰው ከ3 ወር በኋላ ሲመለከቱት የተሻሻለ ሁኔታ የለም፣ እየተባባሰ ነው የሄደው። በዚህ ምክንያት ከ1 ወር በፊት
በተለይ በአማራ ክልል ጦርነቱ እየባሰ ያለበት ሁኔታ ስላለ እዚሁ ምርጫ ውስጥ እንደውም አንሳተፍም የሚል ትክክለኛ የሆነ አቋም የወሰዱ ልጆች ናቸው። ይሄንን አድርገው አሁን እንግዲህ ወደ ምርጫው ሂደቱ የት ላይ ነው እንግዲህ ዲሚኒሽንግ ሪተርንስ ወይም ደግሞ ወደፊት ከመሄድና የኢትዮጵያን ሕዝብ ትግል ከማራመድ ይልቅ ወደኋላ እየተጎተተ ያለበት ነጥብ የት ላይ ነው የሚለውን ገምግመው በድምፅ ብልጫ በጣም ግራ በሚያጋባ ሁኔታ ወደ ምርጫው እንገባለን የሚል ውሳኔ በአብላጫ ድምፅ የወሰኑበትን ሁኔታ እንመለከታለን። እዚህ ላይ ግራ የሚያጋባው መሳይ ምናልባትም ሚስጥረም የነገረችህ ይመስለኛል ዛሬ ባደረከው ቃለ መጠይቅ። ተመልከቷቸው። እነዚህ እንግዲህ ዲያስፖራ ያሉ 40 ዓመት ያላነሰ በፖለቲካ ሲሳተፉ የነበሩ ሰዎች ናቸው። ከ40-50 ዓመት በላይ 50 ዓመት በአማካይ የትላንት ኢሃፓ ምናምን የሚባለው ውስጥ ያሉ ሰዎች ማለት ነው። እነዛ ምንም የፖለቲካ እውቀት የሌላቸው ትናንሽ ልጆች የምትላክላቸው ከነዚህ ሰዎች ገንዘብ ይልካሉ። ከዚህ በፊት በደንብ ነግሬያቸዋለሁ። አሁን አንዳንዶቻችሁ 32 ሚሊዮን ብር ኢሃፓ ከዲያስፖራ በላ ምናምን እየጻፋችሁ አላየውም። እኔ ግን አውቃለሁ ገንዘብ ሲላክ እንደነበረ አውቃለሁ። ይሄን ዛሬ ብቻ አይደለም የነገርኳችሁ። ይሄን ደግሞ ከዚህ በፊትም ነግሬያቸዋለሁ። እነዛ ህፃናት ልጆች እኔ ህፃን ብላቸው መርጣለሁ፣ ወይም ታዳጊ ልጆች፣ አንዳንዶቹ ገና ፖለቲካ ማቹር ያላረጉ ልጆች ፕሬዠር ግፊት እያደረባቸው ያለው ከነዚህ ሰዎች ነው። 50 ዓመት ፖለቲካ ላይ ያፓ ሲሉ ይኖሩ ማለት ነው። አሁን ዛሬ በመጨረሻ መጥቶ የሚናገረውን እየሰማችሁ ነው። እንግዲህ ኢንጂነሩ ይሄ ሰው ማለት በዲያስፖራ የኢሃፓ ድጋፍ ኮሚቴ ነው። እኔ እንኳን በትንሹ 20 ምናምን ዓመት አውቀዋለሁ ይሄን ሰውዬ። ድርቅ ብሎ ምንችክ ብሎ ፖለቲካ ላይ የመነቸከ ማለት ነው። በቃ የጃጁ ፖለቲካ ያጃጃቸው ምንም ቫልዩ አድ እነዚህ ላይ ቫልዩ አድ የሚደረግ ነገር የለም። በነገራችን አዲስ አስተሳሰብ የለም፣ አዲስ አመለካከት የለም። የኢትዮጵያ ወጣቶች መቀየራቸው ራሱ አቁም ተቸንክረ ከቲፒኤልኤፍ ይብሳሉ እነዚህ። በነገራችን ከህወሓት ይብሳሉ። ቢያንስ ህወሓት ኢትዮጵያ ውስጥ ኤክስፒሪየንስ አድርጓል፣ አገር መርቶ አይቷል። ወጣቱ ምን ያስባል የሚለውን አውቋል። የዘር ትርክት ተክሎ ያን የዘር ትርክት አጭዷል። እነዚህ እድሜ ልካቸውን ማነው ዶክተር ጸጋዬ አራርሳ ቋተ ይሉኛል እንዳለው ቋተዎች ናቸው እነዚህ። ባይዘው ቋተ ቋተ ማለት ቋተ አሉኝ እያለ ሲያለቅስ ነበረ ጸጋዬ አራርሳ፣ ዶክተር ጸጋዬ አራርሳ። ዲስ አር ዘ ቲፒካል ቋተዎች ናቸው እነዚህ። ቋተ በሏቸው። እና እድሜ ልካቸውን ተቸንክረው ቀርተው ወጣቶቹ ደግሞ በራሳቸው አመለካከት እንዳይሄዱ በእነሱ ችንካር ውስጥ እንዲገቡ ገንዘባቸውን ተጠቅመው ትላንት የኢሃፓን ንጽህና እኔ አሁን ኢሃፓ ንጹህ ነው ንጹህ አይደለም ልከራከር፣ የኢሃፓን ክብር የጣሉ ይሏቸዋል። ትሰሙታላችሁ አሁን ሰውየው ቋተ ቋሚ ተቃዋሚ እና ምን ያደርጉ? አሁን ያቺ ምስኪን ልጅ ምን ታድርግ? ከማጋን የተጠጋችው የሌሎቹ ምናምን ምን ያደርጉ? ከማጋን የተጠጉት ፋይናንስ ማን ነው የሚያደርጋቸው? ፋይናንስ ማተር በነገራችን ላይ ሰርቫይቫልም ስለሆነ ፋይናንስ ነገ ከነጎዲያ በህግ እንትን ውስጥ ቁጥጥር ቢገቡ ዞር ብላ ሌላ ሰው ደግሞ ይፈልጋሉ፣ ሌላ የሚያሳስሩት ይፈልጋሉ። ከዛ በኋላ ለዚህ ነው ፊጋ በሬና ያረጀ በሬ ጽምዶ አይፈጥሩም የምንለው። ለዛ ነው አይቀናጁም። ሞፈርና ቀንበር አታረግላቸው። ቀደም ይሄ አስቻይ ሁኔታ የለም
በመግባት የለም አጃቢ መሆን የለም ሲሉ የነበሩ ሰዎች በሚያስደንቅ ሁኔታ ድምጽ በሚሰጥበት ጊዜ እንገባለን ብለው ድምጽ ሲሰጡ ሰብሳቢው ግራ የተጋባበት ሁኔታ ነበር። ምን አገኛቸው? ምን አዲስ ነገር አገኙ? አዲስ ያቀረቡት ጥሩ ምክንያት የለም፣ አስቻይ ሁኔታ የለም በሚል እንግባም አንግባም የሚለው ሁሉም ይስማማል። ምናልባት በቂ መግለጫ ሊሆን የሚችለው ይሄንን ወይም የምንመለከትበት መንግስት የተወሰኑትን በማስፈራራትም ይሁን በመደለልም ይሁን ድምጻቸውን እንዲለውጡ ያደረገበት ሁኔታ እንዳለ ነው የምንመለከተው። በእርግጥም አንዳንዶቹ ማስፈራሪያ እንደደረሳቸው ተጨባጭ በሆነ መንገድ ተናግረዋል። ይሄ ያለበት ሁኔታ ነው አሁን የምንመለከተው። ከዚህ አንጻር በተለይ በውጭ ያለነው በአጠቃላይ የሚያደርጉትን ትግል እየደገፍን ውጭ እንደሚደረግ እንዳለ ደጋፊ ሁሉ ውሳኔ ሁሉ የነሱ ነው። ሚስትራም የነገረች ይመስለኛል። ምንም ተጽዕኖ በኛ በኩል የሚደረግ የለም። የጠየቁንን እርዳታ ብቻ የማድረግ ነው ሂደታችን የነበረው። የሚጠየቀብንን ምክር የመስጠት ነው። ይሄ ግን ድንገተኛ ውሳኔ ሲመጣና እንገባለን የሚለው ወደ ምርጫው እስከ መጨረሻው እንቀጥላለን የሚል አብላጫ ድምጽ እንዳለ ሲናገሩ በጣም ከፍቶናል። ኢህአፓ በታሪኩ ከተመሰረተበት ጊዜ ጀምሮ በህዝብ ከበሬታ ያገኘበት እውነትን ተመርኩዞ ለእውነት በመታገሉና የኢትዮጵያ ህዝብ ጥያቄዎችን ከመሬት አራሹ አንስቶ እስከ ህዝባዊ መንግስት ድረስ ይዞ የታገለ ፓርቲ በመሆኑ አሁን ለመጀመሪያ ጊዜ በታሪኩ ከገዳይና ከጨፍጫፊ መንግስት ጋር አብረን አጅበን እንገባለን ለውጥ ሊመጣ በማይችልበት ሁኔታ ሲሉ ነባር ኢህአፓ አባላትን በጣም ያስደነገጠ ውሳኔ በመሆኑ የለም ይሄንንማ ተመልከቱት፣ በፍጹም ከኢህአፓ ታሪክ ጋር የሚሄድ አይደለም፣ እናንተም እስካሁን ስትከፍሉት ከነበረው እና እየከፈላችሁት ካለው መስዋዕትነት ጋር የሚሄድ አይደለም፣ በፍጹም አያስፈልግም በሚል ብዙ ተመላልሰናል። እንዲመለከቱት ማድረግናል። አሁንም እስከ መጨረሻው ሰዓት እንዳልከው መሳይ 10 ቀኖች አሏቸው እንደገና እንዲመለከቷቸው። እንዲህ አይነት ከባድ አገራዊ ጉዳይ 55 ማዕከላዊ ኮሚቴ ህገ ደንቡ ቢያዝም 36 ሰዎች ብቻ ባሉበት 19 ሰዎች ባልተሟሉበት በተለይም ደግሞ ጦርነት አካባቢ ካሉ ክልሎች ሰዎች ሊመጡ ባልቻሉበት ሁኔታ መወሰን በታሪክም ትንሽ ከባድ ይሆንባቸዋል ብዬ አስባለሁ። ሰማችሁት አይደል? አሁን ውጭ ሀገር ነው ያለው እድሜ ልኩን። ግን ያው እንዴት እንደሚጋጭ ላሳያችሁ። በዚህ በኩል እኛ ተጽዕኖ አናሳድርባቸውም፣ ተጽዕኖ ስለማናሳድርባቸው በራሳቸው ይወስናሉ ሲላችሁ ሰማችሁ አይደለ? እሺ ብላችሁ በቃ እሺ ተጽዕኖ ለካ አታሳድሩም ዲያስፖራዎች ስትሉት መጣና ምርጫ ታካሂዱና ተሳተፉና ወየውላችሁ። ይሄ ማለት ኢህአፓ በታሪኩ እንኳን አርጎ የማያውቀውን ነገር እያረጋችሁ ነው። በታሪኩ ኢህአፓ ከገዳዮች ጋር ተቀናጅቶ አያውቅም። እዚህ ጋር ቀደም ምን ብሏቸዋል? እኛ አገር ቤት ባሉት ላይ ተጽዕኖ አናሳድርም። አሁንስ ታደርጉና ወየውላችሁ፣ ለቃችሁ ውጡ፣ ከምርጫ ራሳችሁን አግሉ። ተጽዕኖ እያሳደርክ አይደለም ኢንጂነር? ኧረ ፕሊስ እንዴ! አንዳንዴ እኮ እንዴ ተጽዕኖማ አይደለም ተጽዕኖ ሌላም ነው የምታደርጉት። ሁለተኛ ልንገራችሁ፣ በዲሞክራሲ እናምናለን፣ በአብላጫ ድምፅ እናምናለን አሉ። ከገባችሁ በደንብ ከዛ ኢህአፓ ተሰበሰበና በምርጫውን ቀጥል አንቀጥል፣ እንሳተፍ አንሳተፍ የሚለውን ድምፅ ሰጠ። አዲስ አበባ ያለው 55 የምክር ቤት አባላት ያሉበት ማለት ነው። 36 ብዙ ነው፣ አብላጫ ድምፅ ነው። በአብላጫ ድምፅ በምርጫ እንሳተፋለን ብለው ወሰኑ። በአብላጫ ድምፅ በምርጫ እንሳተፋለን ብለው ከወሰኑ አንተ የማቤት ነህ መተህ በአብላጫ ድምፅ እንዴት ትወስናላችሁ የምትለው? ኧረ በጣም ያስጠላል። የምሬን ነው የምልህ። ከዛ ምን ምክንያት አመጡ? አይ አንዳንዶቹን አስፈራርተዋቸው ነው።
ምክንያት ደግሞ የሆነ እኮ ምክንያት ደግሞ አጡ። አስፈራርተዋቸው ነው። ከጀርባ ስላስፈራሯቸው ድምፃቸውን ቀልብሰው እንወዳደራለን አሉ። የት ተቀምጦ? አሜሪካ ተቀምጦ፣ አውሮፓ ተቀምጦ። ዴሞክራሲ ነው የምትል ከሆነ አብላጫ ድምፅ ነው የምትል ከሆነ ምን አስመጣ? ተስፈራርቶ ሰው ፓርቲው ሃጃክ ተደርጓል ማለት ነው ወይ? ገዢው ፓርቲ ሃጃክ አድርጎታል። ለምን ታወራለህ ከሱ ከሆነ? በዲሞክራሲ አምናለሁ ካልክ እነዚህ ሰዎች በአብላጫ ድምፅ ምርጫ እንወዳደራለን ብለው ወሰኑ። ስህተት ነው ውሳኔው ልትል ትችላለህ፣ መብት ነው። አይ በድምፅ የወሰኑት ውሳኔ ከጀርባ ጫና ደርሶባቸው ነው። ረን እንደው ምርጫው እዛ የሀፓ ውስጥ ያሉትንም ሰዎች እንደው አገር ቤት ያሉትን እንትናቸውን ነው ሞራላቸውን ነው የምትከሰክሱት። እናንተ ትክክል፣ እናንተ ሁሌ እንትን፣ እነሱ ግን በቃ የሚፈሩ። ምን ነው አገር ቤት አልገባህ ታዲያ? እንደሱ ከሆነ አገር ቤት ገብተህ ለምን አብረህ አትወስንም? ያፓን አይደል? ለምን አትገባም? አገር ቤት አሉ አይደል? ከዚህ ሀገር የሄደው አገር ቤት ውጭ ኢትዮጵያ የገቡ ለምን አትገባም አብረህ? ሰው ትልቁ ችግር ልንገራችሁ፣ ትልቁ አደጋ ፋይናንስ። ኢህአፓ የሚባለው አገር ቤት ያለው ድርጅት ፋይናንስ የሚደረገው ከእንደነዚህ አይነት ሰዎች ኪሳቸው ውስጥ የሚገባ ገንዘብ ይላክላቸዋል። $100 ብትል ብዙ ቀላል አይደለም። $100 ለአንድ ሰው ኪስ ስትከት የሆነች ወጪ ትሸፍናለች። አላቸው ደግሞ ገንዘብ። የትኛው ኢህአፓ እንደሆነ አላውቅም እንጂ ዋሽንግተን ዲሲ ለምሳሌ የሚያከራዩት ህንፃ አላቸው። የትኛው ኢህአፓ እንደሆነ አላውቅም። አንድ ኢህአፓም አድርጎ ነው አይደል የሚናገረው ሰውየው? አንድ ኢህአፓም አይደለም ያለው። ስንቶቻችሁ እንደምታውቁ አላውቅም። ለዚህ ነው እኔ አንዱ የሄድኩበት አውቃለሁ። ዋሽንግተን ዲሲ ትልቅ የሚከራይ ህንፃ ያለው ኦፊስ ያለው ኢህአፓ አለ። የራሱ ባለቤት የሆነበት ህንፃ ማለት ነው። ባለቤት ነው በነገራችን ላይ በህንፃው፣ ያው ዲሲ ሴንተር ላይ ማለት ነው። ቀላል ብር አይደለም ዲሲ ላይ ህንፃ ይዘህ ስትኖር። የትኛው ኢህአፓ እንደሆነ ነው የማላውቀው። የነ ኢንጂነር የነዚህ ሰዎች ኢህአፓ ነው ወይስ የነ ዮሐንስ ኢህአፓ ነው? ዮሐንስ ኢህአፓ እና እነሱ አንድ ናቸው። ዮሐንስ የሚል ጓደኛ ስላልነበረኝ ነው። የትኛው ኢህአፓ እንደሆነ አላውቅም፣ ግን ጥቅል ነቀ ኢህአፓ ይሏቸዋል። ስንት አይነት ኢህአፓ እኮ እንደ አሜባ እኮ የተበተነ ኢህአፓ ነው ያለው። ሀገር ቤት የገባው ኢህአፓ ሌላ ነው። አሁን እነሱ ጋር የተሳሰሩ ናቸው። ሌላ ኢህአፓ አለ። ለምን ገባ ሀገር ቤት ብሎ የሚል ደግሞ እንዳለ አውቃለሁ። ኢህአፓ ነኝ የሚል። ስለዚህ የሞራል ልሽቀቱ እሱ እዚህ ተቀምጦ እነሱ እዚህ ተቀምጠው እነዛ ተሰብስበው የወሰኑትን ውሳኔ እንኳን አይ ከጀርባ አስፈራርተዋችሁ ነው የወሰናችሁት፣ አይ ከጀርባ የሆኑ ሰዎች እናንተ ውስጥ ገብተው ነው፣ ከዛስ ትወጡ እንደሆነ ውጡ፣ አዝነንባችኋል፣ የኢህአፓ ደም እየበላችሁ ነው፣ ከአገዛዞች ጋር ኢህአፓ እድሜ ልኩን እንዲሆነው አቅም፣ ከዛስ እኛ ደግሞ ጫና እናሳድርባቸው ይላል ተገልብጦ ደግሞ። እና አንዳንዴ ማለት ከሪያሊቲው ተጣልታችሁ እስከ መቼ እንደምትዘልቁትም አላቅም። የምሬን ነው። ብዙ ርቀት ሄዷል የኢትዮጵያ ፖለቲካ። ኢንጂነር በጣም ከናንተ በጣም ርቆ ሄዷል። አይደለም ከናንተ ከኔ ርቆ ሄዷል። በየቀኑ ፖለቲካ የምሰራ ሰውዬ፣ በልጅነቴ ፖለቲካ የተሳተፍኩ ሰው ከኔ እንኳን የኢትዮጵያ ፖለቲካ እየራቀ እየሄደ እንደሆነ ሪያላይዝ እያደረኩ ነው። ልንገርህ፣ አይደለም ከናንተ 50 ዓመት ምናምን ከቆየው ማለት ዘመኑ በጣም ተቀይሯል። ከዘመኑ ጋር ኑሩ። በገንዘብ በኪሳችሁ አትተማመኑ። በኪሳችሁ የኢትዮጵያን ፖለቲካ ለመግዛት አትሞክሩ። ይኑሩበት ልጆቹ። እናንተ መታሰራቸው ጸጋ ከሆነ አላቅም እና ይሄ ፋክት ነው። ከዛ ደግሞ ይመጣሉ እነ አስረስ ደግሞ ይመጣና አንድም አማራ ክልል ምርጫ የሚካሄድበት ቦታ የለም፣ አንድም ምናምን የለም፣
ምናምን እኔ አስረስ የሚባል ሰውዬ ኧረ በስማ መቼም አሁን ላይቭ ሊገቡ ሲሉ አይቸው ነው አስረስን ስለ ማስረሻ ሰጠ ስለ እንትና ይናገራል ብዬ ሳስብ አልሰማውም እስከገባ ድረስ ስለ ፀሐይ ማርሸት ፀሐዩ እሱ ስለ ምርጫ ነው የሚያወራው። አይ አስረስ አሁን 95% ምርጫ የለም ማለት 95% አማራ ክልል እንዴ ቁጥሩን እንደው መጅረጥ ስታረገው አረ የህግ ሰው ነህ አስረስ ተው ፖለቲካ ታውቃለህ ስንል እንደው አታሸማቀን ጥፍረትን ውስጥ አታስደብቀን። አመሰግናለሁ ወንድማገኝ። የተባለውን የምርጫ ቦርድ ሪፖርት አላየሁትም። ነገር ግን አንተ በገለጽክልኝ መሰረት ከሆነ አማራ ክልል ውስጥ ምርጫ ለማድረግ እና ምርጫ የሚባለውን ፖለቲካዊ ክንውን ለማስኬድ የሚያበቃ አንዳችም የጸጥታም ሆነ የፖለቲካ ምህዳር የለም። እንደሚታወቀው ላለፉት 3 ዓመታት ክልሉ በወታደራዊ አገዛዝ ስር ነው ያለው። ለተወሰነ ጊዜ በአስቸኳይ ጊዜ አዋጅ ከተወሰነ ጊዜ በኋላ ደግሞ ባልተጻፈ አስቸኳይ ጊዜ አዋጅ ክልሉን እየመሩት ያሉት የመከላከያ ጀነራሎች ናቸው። ሁሉም የክልሉ አካባቢዎች ከጫፍ ጫፍ ሙሉ በሙሉ የጦርነት ግንባሮች ናቸው። በከተማም በገጠርም ከፍተኛ የሆነ ውጊያ ትንቅንቅ የሚደረግበት ወቅት ላይ ነው ያለ ነው። አገዛዙ ምርጫ እያለ በሚያላግጥበት፣ መራጮችን መዘገብኩ በሚልበት፣ የምርጫ ቁሳቁስ አጓጓዝኩ በሚልበት፣ የምርጫ ድጋፎችን አደረግኩ በሚልባቸው እያንዳንዱ እለትና ሁኔታ ጦርነት እየተከናወነ ነው ያለው። በዓለም ታሪክ በዚህ ደረጃ በራሱ ህዝብ ላይ እና በሌላው ላይ በጦርነት ውስጥ ብቻ አደረግኩ ብሎ ሲያላግጥ ያየ ነው እንግዲህ የብልጽግናን አገዛዝ ብቻ ነው። ይሄ የተለመደ የአገዛዙ ባህሪ ነው። ነገም ሊቀጥልበት ይችላል። አይደለም 97% በአማራ ክልል ውስጥ 5%ም ምርጫ የማድረግም የማስፈጸምም ሊከናወን የሚችልበትም ነባራዊ ሁኔታ የለም። የተመዘገበ መራጭ የለም። የመጣ ፓርቲ ወይም ተፎካካሪ ፓርቲ የምትለው የለም። የምርጫ አስፈጻሚዎች ስራ አልሰሩም። በአጠቃላይ ምርጫ ለማድረግ የሚያበቃ አንዳችም አይነት ክንውን አልተደረገም። አገዛዙ እንደለመደው ቢሮ ውስጥ ተቀምጦ የመከላከያ አመራሮችና ራሱ ሰራዊቱ ምርጫ ካርዶችን እየመዘገበ ለህዝብና ለሌላው ማህበረሰብ ሀሰተኛ ሪፖርቶችን ከማቅረቡ በስተቀር ምርጫ ማድረግም አይቻልም፣ አልተደረገም። ማለቴ ምርጫ ለማድረግ የሚያበቃ ቅድመ ሁኔታዎችም አልተከናወኑም። ፍጹም ሀሰተኛ የሆነ መረጃ ነው ማለት ነው የቀረበው። በዚህ ላይ አስተያየት እንድሰጥ አዲስ ኮምፓሶች ትፈልጋላችሁ? እስቲ እንፈልጋለን ካላችሁ አስተያየት ልስጥ። አስረስ 5% ምርጫ የተመዘገበ ምን የለም፣ አንድም የተመዘገበ የለም። የመጣ የፖለቲካ ፓርቲም የለም። የምርጫ አስፈጻሚዎችም አልመጡም። ከአማራ ክልል ካለው አጠቃላይ 95% በላይ ምንም አይነት የምርጫ እንቅስቃሴ የለም አለ። አዲስ ኮምፓሶች አስተያየት ልስጥበት። ማለት ምን ብዬ ነው አስተያየትስ የምሰጠው? ሰላማዊ ሰልፎቹን ላምጣቸው? እሱ መራለው ያለበት የምርጫ ወረዳ ጋር ያሉትን ሰላማዊ ሰልፎች ላምጣቸው? አላያቸውም ሰላማዊ ሰልፎቹን? ወይንስ በቃ አለፈ ከዚህ ከቢግ ላይ አለፈ። ለዚህ ነው አስተያየት ልስጣችሁ ይጠይቁ። ከትልቅ ውሸት ከሚባለው አለፈ። እኔ ዶክተር ጎብልስ በህይወት ተመልሶ ቢመጣ እነማንን አፍርተሃል ቢባል በትንሹ ማለት ነው በሳይዝ ትንሹ አስረስን አፍርቼዋለሁ የሚል ይመስለኛል ዶክተር ጎብልስ the big lie
በትልቁ መዋሸት፣ ከዛ ደግሞ ሚዲያዎች ይቀበሉታል የዋሸውን ነገር። ይሄ ሰውዬ ከምስራቅ ጎጃም ወይም ከምዕራብ ጎጃም አንደኛው ጎጃም መሄድ አይችልም። አስረስ አይበቃም? አንደኛው ጎጃም መሄድ አይችልም። ፎርጌት አባውት ጎንደር፣ ፎርጌት አባውት ሸዋ፣ ፎርጌት አባውት ወሎ። የጎጃም ነፃ አውጪ አይደለ? እሱ ያለበት ምስራቅ ከሆነ ምዕራቡ መሄድ አይችልም። እሱ ያለበት ምዕራብ ከሆነ ምስራቅ መሄድ አይችልም። ስለሚምታቱብኝ ነው። እኔ ብዙም የምስራቅ ምዕራብ ምናምን ጎጃም ምናምን አላቃቸው። አይደለም እሱ ማርሸት ፀሐዩን ልኮት፣ ማርሸት ፀሐዩ ወፌላላ ተገርፎ ነው የተላከው። ማን አለ ተብሎ እግሩ እስኪተላ ነው የተገረፈው። 8 ቁጥር ነው የተገረፈው። ሄዶ ምዕራብ ሄዶ እስከዛሬ አልተረፈም። አሁን ትንሽ ቀና ቀና እያለ ነው ብለውኛል። አሁን መብላት መጠጣት ጀምሯል። ትንሽ ሰባብረው ነው የላኩት። 8 ቁጥር ወፌላላ ማለት። አሁን ይሄን መስማት እና ለዚህ ሪስፖንድ ማድረግ ይገባል። እና በዚህ ልክ አሁን አይ ቲንክ ህዝቡም የገባው አሁን እነዚህ እነ መሳይ እነ ፋሲል የሚባሉት እነ ማነው ይሄ አብሮት ያለው ማነው ስሙ ዘጋውት፣ በቃ ምን ያህል ተስፋ መቁረጥ ውስጥ እንደገቡ የሚያሳይ ነገር ነው። ቃለቅ ፋሲል ቆይቷል ከተስፋ ከቆረጠ። ይሄ ምናልባት ትንሽ ይሻል ነበረ። የአማራ ዘረኛ ነው ከድሮ ወንድማገኝ የሚባለው ድሮም የአማራ ዘረኛ ነው ወይዘው ድሮ። እና ይሄ የዘረኝነት ልካቸው እንዴት እንዳሳወራቸው ማለት ነው። እና ይሄ ምንም ትንታኔ የሚፈልግ አይደለም። እውነቴን ነው የምላችሁ። ለዚህ ጊዜ ማጥፋትም አለብኝ ብዬ አላምንም። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ወደሚቀጥለው ብንሄድ ይሻላል። ትንሽ አጠር አድርጌ ላንስ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በፓርኮች